ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። እዚህ ጋር የምታዩቸውን የተለመዱ የአማርኛ ንግግሮች እንዴት በቀላል መንገድ በእንግሊዝኛ መግለጽ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ ሆናችሁ ቤተሰቦች ደግሞ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ኦንላይን ለማልፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንደነገርኳችሁ እዚህ ጋር የምታዩቸው ሁልጊዜ የምንጠቀማቸው ንግግሮች አሉ። እንዴት ነው በእንግሊዝኛ መግለጽ የምንችለው የሚለውን በደንብ እናያለን ማለት ነው። ስለዚህ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። መጀመሪያ ለምሳሌ እወድሃለሁ ወይም እወድሻለሁ ለማለት እንዴት ነው የምንገልጸው? እወድሃለሁ ወይም እወድሻለሁ ስንል ምን እንላለን? ቀላል ነው፣ ሁላችንም እናውቀዋለን። ምንድነው የምንለው? አይ ላቭ ዩ እወድሃለሁ ወይም እወድሻለሁ ስትሉ አይ ላቭ ዩ ማለት ነው። ተመሳሳይ ታውቃላችሁ ማለት ነው። ከዛ እኔም ስትሉስ እኔም እወድሃለሁ ወይም እኔም እወድሻለሁ ለማለት ስትፈልጉ ምን ትላላችሁ? ይሄን ጽፋላችሁ። ከዛ መጨረሻ ላይ የምንጨምር ነው ቱ እኔ የሚለውን ጨምራላችሁ ማለት ነው። ስለዚህ አይ ትላላችሁ አይ ላቭ ዩ ቱ። እቺ ቱ ምን እኔም የሚለውን ትገልጻለች ማለት ነው። እቺ ቱ ናታ እኔ የምትለው የምትገልጸው እዚህኛው ጋር ተመሳሳይ ነው፣ ግን እቺን ቱ ከጨመርን እኔም ማለት ይሆናል ማለት ነው። ስለዚህ አይ ላቭ ዩ ሲለን ከዛኛው መስለን አይ ላቭ ዩ ቱ ነው የምንለው ማለት ነው። ቱን ብቻ መጨመር አይ ላቭ ዩ ቱ አይ ላቭ ዩ ቱ አይ ላቭ ዩ ቱ ብላችሁ በቀላሉ መግለጽ ትችላላችሁ ማለት ነው። ከዛ ምን ይላል? ናፍቄሃለሁ ወይም ናፍቄሻለሁ ለማለት ምን እንዳለን ናፍቄሃለሁ ወይም ናፍቄሻለሁ ብለን እየጠየቀን ናፍቄሻለሁ ወይስ ናፍቀኸኛል ስንል ማለት ነው። ስለዚህ ምን እንዳለ ማለት ነው። መናፈቅ ምንድን ነው? ሚስ አይደል? ሚስ። ስለዚህ ዱዩ ነው የምትሉት። ዱዩ ሚስ ሚ ታላችሁ። ዱ ባሉ እዚህ ጋር ዱ ዩ ሚስ ሚ ጥያቄ። ዱ ዩ ስትሉ አንተ ወይም አንቺ ብላችሁ እየጠየቃችሁ ነው ማለት ነው። ዱ ኩዌሽን ነው እዚህ ጋር። ስለዚህ ዱ ዩ ካላችሁ እየጠየቃችሁ ነው። ዱ ዩ አንተ ብላችሁ እየጠየቃችሁ ነው። ሚስ ማለት መናፈቅ ነው። ሚ ማለት ደግሞ እኔ። ስለዚህ ዱ ዩ ሚስ ሚ ስትሉ ናፍቄሃለሁ ወይም ናፍቄሻለሁ እያላችሁ ነው ማለት ጥያቄ ማለት ነው። ከዛ አዎ በየቀኑ እናፍቅሃለሁ ወይም በየቀኑ እናፍቅሻለሁ ማለት እንፈልግ እንዴት እንዳለን አዎ በየቀኑ እናፍቅሃለሁ ወይም እናፍቅሻለሁ ብትሉ ምትላላችሁ ማለት ነው። የስ ትላላችሁ። መጀመሪያ የስ ትሉና አይ ሚስ ዩ ኤቭሪ ዴይ ምን አልን? የስ አልን። አይ ነች። አይ ሚስ ዩ ኤቭሪ ዴይ። የስ አይ ሚስ ዩ ኤቭሪ ዴይ። አይ ሚስ ዩ ኤቭሪ ዴይ። አይ ሚስ ዩ ስንል ሚስ ምንድን ነው? መናፈቅ ማለት ነው። የስ ማለት ደግሞ አዎ እያልን ነው። አዎ አይ ሚስ እናፍቅሃለሁ፣ አይ ሚስ ዩ እናፍቅሃለሁ። ስንት ኤቭሪ ዴይ ማለት ደግሞ ሁሌም ሁል ጊዜ እያልን ነው ማለት ነው። ስለዚህ ወይም በየቀኑ ወይም ሁል ጊዜ እናፍቅሃለሁ ስትሉ የስ አይ ሚስ ዩ ኤቭሪ ዴይ፣ የስ አይ ሚስ ዩ ኤቭሪ ዴይ ብላችሁ በቀላሉ መመለስ ትችላላችሁ ማለት ነው። ከዛ ደስተኛ ታደርገኛለህ ወይም ደስተኛ ታደርገኛለሽ ለማለት ስንፈልግ ምን እንላለን? ደስተኛ ታደርገኛለህ ወይም ደስተኛ ታደርገኛለሽ ማለት ስትፈልጉ ምን ትላላችሁ? መጀመሪያ ደስተኛ ምንድን ነው? ሃፒ አይደለ? ሃፒ። ከዛ ማድረግ ማለት ደግሞ ምንድን ነው? ሜክ። ስለዚህ ደስተኛ ታደርገኛለህ ስትሉ እኔም ስለሆነ ሜ የግድ ያስፈልጋል ማለት ነው። ስለዚህ ምን ትላላችሁ? ደስተኛ ታደርገኛለህ ስትሉ ዩ ሜክ ነው የምትሉት። ዩ ሜክ ሚ ማለት እኔ ታደርገኛለህ እያለ ስለሆነ ማለት ነው። ሚ ሃፒ አያችሁ። ዩ ሜክ ሚ ሃፒ፣ ዩ ሜክ ሚ ሃፒ። ዩ አንተ ወይም አንቺ ማለት ነው። ሜክ ሚ ስትሉ ታደርገኛለህ ምንድን ሃፒ ማለት ደግሞ ደስተኛ። ስለዚህ ዩ ሜክ ሚ ሃፒ ካላችሁ ምን ያላችሁ ማለት ነው? ደስተኛ ታደርገኛለህ ወይም ደስተኛ ታደርገኛለሽ እያላችሁ ነው ማለት ነው። ደስተኛ ታደርገኛለህ ወይም ታደርገኛለሽ ለሁለቱም።
ከዛ ከአንተ ጋር ወይም ከአንቺ ጋር ደስተኛ ነኝ። ከአንተ ጋር ወይም ከአንቺ ጋር ደስተኛ ነኝ ለማለት ትፈልጉስ እንዴት ነው የምትገልጹት? መጀመሪያ ከአንተ አንተ የሚለው ግልጽ ነው፣ ዩ ማለት ነው። ከ ስትሉ ደግሞ ዊዝ ነው የምትሉት። ከማለት አያያዥ ነች። ከጋ ለማለት ስትፈልጉ ዊዝን ትጠቀማላችሁ ማለት ነው። ከጋ የምትለው ማለት ነው። ከዛ ደስተኛ ታውቃላችሁ፣ ሃፒ። ስለዚህ አም ሃፒ በሉ። አይ አም ሃፒ ከማን ጋር ነው ደስተኛ? ከአንተ ጋር አይደለ? ዊዝ ዩ ዊዝ ዩ ዊዝ ዩ ስትሉ ምንድን ነው? አም ሃፒ ዊዝ ዩ አም ሃፒ ዊዝ ዩ ስትሉ እያላችሁ ነው። ከአንተ ጋር ወይም ከአንቺ ጋር ደስተኛ ነኝ። አም ስትሉ ነኝ፣ ሃፒ ማለት ደስተኛ። ስለዚህ አም ሃፒ ስትሉ ደስተኛ ነኝ። ከባጋ ዊዝ ዩ ከአንተ ጋር ወይም ከአንቺ ጋር ብላችሁ በቀላሉ መግለጽ ትችላላችሁ ማለት ነው። ከዛ ትወደኛለህ ወይም ትወጅኛለሽ ለማለት ስፈልግ ምን እንላለን? ትወደኛለህ ወይም ትወጅኛለሽ። መጀመሪያ ምንድን ነው መውደድ? ላቭ ታውቃላችሁ፣ እሱን መውደድ። ስለዚህ ዱ ዩ ነው የምትሉት ማለት ነው። ስለዚህ በቀላሉ ዱ እና ዱ ዩ ላቭ ሚ ዱ ዩ ላቭ ሚ ካላችሁ ምንድን ነው ማለት ነው? ትወደኛለህ ወይም ትወጅኛለሽ እያላችሁ ማለት ነው። ዱ ዩ ስትሉ አንተ ወይም አንቺ፣ ላቭ መውደድ፣ ሚ ማለት እኔ። ስለዚህ ላቭ ሚ ትወደኛለህ፣ ዱ ዩ ላቭ ሚ ትወደኛለህ ወይም ትወጅኛለሽ ለማለት ስትፈልጉ ዱ ዩ ላቭ ሚ ማለት ትችላላችሁ ማለት ነው። ዱ ዩ ላቭ ሚ። ከዛ ሁሉ ነገሬ ነህ ወይም ሁሉ ነገሬ ነሽ ለማለት ምን እናለን? ሁሉ ነገሬ ነሽ ኦር ሁሉ ነገሬ ነህ ለማለት ስትፈልጉ ምን ትላላችሁ? መጀመሪያ ሁሉ ማለት ምንድነው? ኤቭሪቲንግ። ሁሉ ነገሬ ስትሉ ኤቭሪቲንግ ትላላችሁ ማለት ነው። ነሽ ወይም ነህ ደግሞ ዩ አር። ስለዚህ ዩ አር ኤቭሪቲንግ ቱ ለማን? ለኔ ማለት ትችላላችሁ እንደዚህ። ዩ አር ኤቭሪቲንግ ቱ ሚ። ዩ አር ኤቭሪቲንግ ቱ ሚ። ይታያችኋል ግን በደንብ አይነበብ መሰል እስከ መጨረሻው። ቺ ሚ ነች፣ ሚ ነች። ስለዚህ ኤቭሪቲንግ ቱ ሚ። ዩ አር ኤቭሪቲንግ ቱ ሚ። ዩ አር ኤቭሪቲንግ ቱ ሚ። ዩ ስትሉ አንተ ወይም አንቺ፣ ኤቭሪቲንግ ማለት ደግሞ ሁሉ ነገር። ኤቭሪቲንግ ስትሉ ሁሉ ነገር። ቱ ሚ ቱ ለማን? ለኔ። ዩ አር ኤቭሪቲንግ ቱ ሚ። ዩ አር ኤቭሪቲንግ ቱ ሚ። ለኔ ሁሉ ነገሬ ነሽ ወይም ሁሉ ነገሬ ነህ ለማለት ስትፈልጉ ዩ አር ኤቭሪቲንግ ቱ ሚ ትላላችሁ ማለት ነው። ዩ አር ኤቭሪቲንግ ቱ ሚ። ያ አመሰግናለሁ ፍቅሬ ብትሉስ ምን ትላላችሁ? አመሰግናለሁ ትቀላለች። ስለዚህ ታንክስ፣ ቴንክ ዩ፣ ቴንክ ዩ፣ ቴንክ ዩ ማይ ዴር፣ ማይ ላቭ። እቺ ቀላለች። አመሰግናለሁ የኔ ፍቅር አላችሁ። ከዛ አምንሃለሁ ወይም አምንሻለሁ ለማለት ምን ትላላችሁ? አምንሃለሁ ወይም አምንሻለሁ ለማለት ምን ብላችሁ በእንግሊዝኛ መግለጽ ትችላላችሁ ማለት ነው። እችን ኮሜንት ላይ ታስቀምጡልኛላችሁ። ስለዚህ በዚህ መልኩ መለማመድ አለባችሁ ማለት ነው። ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አማርኛ፣ እንግሊዝኛ፣ ሂሳብ እንዲህ ሌሎችን ትምህርት እያስተማር ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ